ጽናት በክሩቤል ላይ ተስፋ ቆረጠች። ከባድ የሆነ ውሳኔ ወስናለች። ለመሆኑ ከዚህን ሁሉ ትዕግስት በኋላ ጽናትን በዚህ መልኩ ተስፋ እንድትቆርጥ ያደረጋት ነገር ምንድን ነው? ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሮ የነጽናትን ውሳኔ በመሀል ቪዲዮዋቸውን እያስገባውኝ አብሬያችሁ የምቆይ ይሆናል ማለት ነው። እንደሚታወቀው የቀድሞ ጓደኛዬ አብሮ አደግ ጓደኛዬ ናት። በቅርበት የማውቃት ልጅ ናት ብሎ ወደ ቤት ያመጣት ሴተኛ አዳሪ ጓደኛው ወይም ቀደም ሲል የሚያውቃት ሰው ሳትሆን ሴተኛ አዳሪ ሆና ተገኝታለች። እንግዲህ የልጅቱ ሴተኛ አዳሪነት ለነ ክሩቤል ሳይሆን ለጽናት ነበር ተደብቆ የነበረው። ጽናትም ከዛሬ ነገ ልጅቷ ትሄዳለች በማለት ተስፋ ብትይዝም አሁን ግን የሰማችው ነገር በጣም ከባድ ሆኖባታል። ምክንያቱም ጽናት ክሩቤል ላይ ብዙ ጊዜ ተስፋ ቆርጣ ብዙ ዋጋ ከፍላበት ከብዙ ነገር መስዋዕት አልፋ ነው እንግዲህ እዚህ የደረሰችው። በብዙ ነገሮች ላይ ጽናት ሰራተኛ ሆና ስትመጣ ጀምሮ በክሩቤል ብዙ ነገሮች ደርሰውባታል። ነገር ግን ታግሳ ሁሉም ነገር ያልፋል ብላ ነበረ ክሩቤል ጋር ለመቀጠል የወሰነችው። እንደዚሁም ደግሞ የእናቱ አደራ አለብኝ በማለት የክሩቤል እናት በህይወት እያሉም ለሕክምና ወደ ሌላ አካባቢ በሚሄዱ ጊዜ ክሩቤልን አደራ ብላት ነበረ እና የምትሄደው ለጽናት። ጽናት ደግሞ ለክሩቤልም ለቤቱም ለሁሉም ታማኝ ሰራተኛ እንደነበረች ከታማኝነቷም ጋር ትዕግስተኛነቷ በጣም ደስ የምትል የተረጋጋችና ጥሩ ሀሳቢ ናት በሚባል መልኩ እንግዲህ ከአሰሪዎቿ ከባድ የሚባል ምስጋናን ከመቀበልም በላይ እንግዲህ የቤታቸው ምራት ለመሆን ብቁ ሆና ተገኝታ የእናትየውም በጽናት የክሩቤል የትዳር አጋር በመሆኗ በህይወቷ መጨረሻ አካባቢ ደስተኛ በመሆንና ክሩቤልን አደራ ብዬሻለሁ በማለት መልሳ ለጽናት ተናግራ ነበረ። የመጨረሻ ቃሏ ያውም ይሄ ነበረ። ስለዚህ እናቱ በህይወት እያለችም ሆነ እናቱ ወደ ማይቀረው ዓለም ከመሄዷ በፊት የተናገረችው ተመሳሳይና ጽናት ላይ በጣም ትልቅ እምነት እንዳላት እንደዚሁም ደግሞ ጽናትም አደራ ጠባቂና የእናቱን አደራ ከምንም በላይ ላለማጓደል እየሞከረች የቆየች ብትሆንም አሁን ላይ ግን ጽናት ተስፋ እየቆረጠች ያለች ይመስላል በክሩቤል። ምክንያቱም ወደ ቤቱ ያመጣት ሴት ጋር አብሮ እንዳደረ ከልጅቱ አንደበት ሰምታለች ማለት ነው። ልጅቱም ደግሞ ጨመርመር አድርጋ ጭራሽ በሁለታቸው መካከል እንዲራራቁ የሚያደርግ ንግግር ነበረ የተናገረችው። ምክንያቱም ኢቭን ሁለታቸው አብረው ይደሩ እንጂ ምንም ነገር እንዳልተፈጠረ ነው የምታውቀው ይቺ አዲሷ ወደ ቤታቸው የመጣችው ሴተኛ አዳሪዋ ሴት። ነገር ግን በሁለቱ መካከል በመግባት እነሱ መሀል ለመግባት ስለምትፈልግ ያንን አጋጣሚ ተጠቅማበት ሁለታቸውን ለመለያየት እየሞከረች ነው ያለችው። ጽናት ደግሞ ልቧ እየተሰበረ ካሁን በፊት በብዙ ነገሮች እየተጎዳች ስለሆነች አሁን ይህንን መቀበል አቅቷታል። እንደሚታወቀው ለጽናት የተደበቀውን እውነታ ለመናገር ቀን እየቆጠረ ያለው ክሩቤል አሁንማ ጭራሽ ጽናትን ቀጥ ብሎ አይኗን ማየት ሁሉ እየከበደኝ ነው በማለት ተናግሯል። ይህንን እውነታ ካሁን በፊት የጽናት ጓደኞች አልሰሙም ነበረ። እንዳያችሁት ካሳለፍነው ፓርት ላይ ቅዱስ ለሰናይት ነግሯታል። ቅዱስ ወደ ሰናይት ቤት በመሄድ በብዙ ክርክር ወደ ቤት ውስጥ ለመግባት ከቻለ በኋላ
አሁን እንደ ውቅያኖስ ልብሽን አስፍተሽ ቀልብሽን ደግሞ እንደ በረዶ አቀዝቅዘሽ አዳምጪኝ በማለት እንግዲህ የሚነግራት ነገር ከባድና በጣም በተረጋጋ መልኩ እንድታዳምጠው የሚፈልግ ጉዳይ መሆኑን ገልጾላት እንደሚመስለኝ የምትነግረኝ ነገር ጥሩ አይደለም በማለትም ሰናይት በወቅቱ መልሳለት ነበረ። ምን መሰለሽ እንደምታውቂው እነ ኪሩቤል ቤት ያለችው ልጅ የኪሩቤል ጓደኛ አይደለችም በማለት ወደ እውነታው ይሄዳል። ምንድን ነው ታዲያ ለምን ወደ ቤቱ ልትመጣ ቻለች በማለትም ስትጠይቀው ቅዱስም አስከትሎ ታስታውሻለሽ የሆነ ጊዜ ማታ ተደውሎብኝ ነበረ በማለት ቀኑን እንድታስታውስ ያደርጋታል። አዎ አስታውሳለሁ በማለትም ስትመልስለት የዛኔ ኪሩቤል ሰክሮ ሄጄ ወደ ቤት እንዳመጣው ነበር የተደወለብኝ በማለት ይነግራታል። ከዛ ስዛ ስትሄድ ምን አጋጠመህ በማለትም ተጠይቀዋለች ሰናይት። ቅዱስም አስከትሎ በዛን ወቅት እዛ ስሄድ ኪሩቤል በጣም ሰክሮ ነበረ፣ በወቅቱ ልጅቷም ሰክራ ነበር በማለት ይነግራታል። ከዛስ ወደ ጉዳዩ ሂድ ፈጥና አድርገው በማለት እንግዲህ የቸኮለች በመምሰል ጉዳዩን ቀጥታ እንዲነግራት ትፈልጋለች። ከዛ በኋላማ ኪሩቤል በጣም እንደሰከረና በእግሩ ወደ መኪናው እንደማይመጣልኝ ሳውቅ ሄጄ መኪናውን ቀሰቀስኩና እሱን ልወስደው ስመለስ ልጅቱም ኪሩቤልም ከቦታው የሉም ነበር በማለት ይነግራታል። ታዲያ ምን ለማለት ፈልገህ ነው በማለትም እንግዲህ ትጠይቀዋለች። ይሄ ማለትማ ያኔ ኪሩቤልና ልጅቱ በማለት ገና ሊናገር ሲል በቃ በማለት ንግግሩን እዚህ ጋር እንዲያቆም ታደርገዋለች ሰናይት። ታዲያ ይሄን ሁሉ እውነት አደብቃችሁ እንዴት ነው ይችን ልጅ እስካሁን ድረስ እየዋሻችኋት ያላችሁት በማለት ትጠይቀዋለች። እኔ አሁኑኑ ሂጄ ለጽናት እናገራለሁ በማለት ሰናይት በዚህ አቋሟ ትጸናና ከቤት ትወጣለች። ቅዱስም ተከታትሏት አብሯት ይሄዳል። ሆነ ቦታ ደረሰባትና እባክሽን ይሄ አሁን አንቺ የምታደርገው ነገር ይበልጥ ሁለታቸውንም ይጎዳቸዋል በማለት ይነግራታል። አሁንም እኮ እየተጎዱ ነው ያለችው፣ አንተ የኪሩቤል ጓደኛ ስለሆንክ ነው እንደዚህ የምትለኝ እንጂ እኔ ደግሞ የጽናት ጓደኛ ነኝ። የጽናትን መከፋት የጽናትን ልብ ስብራት በጭራሽ ማየት አልፈልግም። መዋሸት ደግሞ መፍትሄ አይሆንም በማለት እንግዲህ ጽናት እውነቱን ማወቅ አለባት ብላ ትናገራለች ሰናይት። እንደምንም ብሎ ቅዱስ ወደ ጽናት ሳትደርስ ሰናይት መልሳ ወደ ቤቷ እንድትመለስ ያደርጋታል። ወደ ቤቷ እንድትመለስ ካደረጉ በኋላ ቅዱስ ሰናይትን ወደ ቤት እንድትመለስ ካደረገ በኋላ ናሆምንና ኪሩቤልን ወደ ሰናይት ቤት ጠርቷቸው ሰብሰብ ብለው ሁላቸውም በመቸኮል ሳይሆን ሌላ መፍትሄ ለማፈላለግ ሁላቸውም ተሰብስበው ባሉበት ጊዜ እንግዲህ ጽናት እውነቱን ለማወቅ ችላለች። እነሱ ሌላ ቦታ እንዴት አድርገን እንንገራት በማለት አራታቸውም እየተወያዩ ነው ያሉት። ነገር ግን ጽናት ደግሞ በሌላ አቅጣጫ ነበረ እውነቱን የሰማቸው። ጽናት እውነቱን ስትሰማ በጣም ልቧ ተሰብሮና ስቅ ብላ እያለቀሰች ነበረ በወቅቱ። ጽናት በር ዘግታ ስታለቅስና እየተገፋሁ ስላፈቀርኩ ለምን ይሄ ሁሉ እኔ ላይ ይሄ ሁሉ በደል እኔ ላይ ይደርሳል በማለት እንግዲህ ጽናት በጣም ልቧ ተሰብሮ እያለቀሰች ነበረ። ጽናት በዚህ መልኩ ሆና ክብሮም ይመጣል እንዳጋጣሚ። ክብሮም ደግሞ ምንም የሚያውቀው ነገር የለም ነበረ። ከዛ ምን ሆነች ነው በማለትን ሲጠይቃት ይሄ ወንድምህ ነዋ በማለትን ጽናት ለክብሮም ትመልሳለች። ክብሮምም ወንድሜ ምን አድርጎሽ ነው ደግሞ በማለትም ይጠይቃታል። እኔ ላይ ቼት አደረገብኝ በማለት ጽናት ተነግረዋለች። እንግዲህ ጽናት በዛን ሁኔታዋ ሆና ክብሮም ካለበት ክፍል ወጥታ ወደ ሳሎን ትሄዳለች፣ ወደ ሳሎን ቤት። ክብሮምም በጣም ስለተደናገጠ እዛው ባለበት በመሆን ለሰናይት ይደውላል። ለሰናይት ሲደውል
ሰናይት ስልክ አታነሳም። ሰናይት ስልክ ሳታነሳ ስትቀር እስኪ መራዊ ጋር ልደውል በማለት ወደ መራዊ ሲደውል የመራዊ ስልክ ይሰራለታል። ምሩዬ እስኪ ወደ ጽናት ቤት ነይ በማለትም ይነግራታል። ምን ነው በሰላም ነው ወይ ጽናት ደህና አይደለችም ወይ በማለት መራዊ ክብሮምን ስትጠይቀው ሁሉ ሰላም ነው፣ አንቺ ብቻ የምትችይ ከሆነ ቶሎ ብለሽ ወደ ጽናት ቤት ነይ በማለት መራዊትን ይነግራታል። መራዊትን በዚህ ነገር ተስማምታ ወደ ቤት ለመምጣት ተስማምታ ነው ስልኩን የዘጋችው። እንግዲህ እነ ቅዱስ እነ ናሆም እነ ክሮቤል እነ ሰናይትም በዚሁ ጉዳይ ላይ አንድ ቦታ ተሰባስበው እየተነጋገሩ እንዴት እንንገራት፣ እንዴት አድርገን ልጅቱንስ ከቤታችን እናስወጣት በማለት እየተወያዩ ጽናትም ልቧ ሳይሰበር ይሄንን ነገር ሳትሰማ ነገሮች የሚስተካከሉበትን መፍትሄ እናፈላልግ ብለው ሰብሰብ ብለው እየተወያዩ እየተመካከሩ ቢሆንም ጽናት በሌላ አቅጣጫ እውነቱን ሰምታለች። እውነቱን ስትሰማ ከባድ የሚባል ውሳኔ ነበረ ጽናት የወሰነችው ከአሁን በፊት ወስነው የማታውቀውን እና መራዊትስ ወደ ቤት ስትመጣ ምን ትላለች? እነ ቅዱስስ እያደረጉት ያሉት ስብሰባ ምን ውጤት ላይ ይደርሳል የሚለውን ደግሞ በቀጣይ ፓርት ላይ የምንመለከተው ይሆናል። የአሁኑ ቆይታዬ እዚህ ድረስ ነበረ። በቪዲዮ ላይ ማንኛውንም አስተያየት መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ